አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ብዝዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ለእናንተ ይጠቅማል ብዬ ይዤው መጥቻለሁ። ቶቼ እህታችን በውስጥ ጠይቃኝ ነው ከ500 ሺህ እስከ 600 ሺህ ብር አለኝ እና ግማሿን ለሸቀጥ ወይም ደግሞ ግማሿን ወይም ለዶሮ እርባታ እና ደግሞ በ100 ሺህ ብር በ200 ሺህ ብር ደግሞ በግማሿ እቃ መግዛት ፈልጌ ነበር። እቃ መግዛት የፈለኩትን ብር ወደ ኢትዮጵያ እኔ እዛው ስመጣ ልግዛው ወይስ ደግሞ እዚሁ ሁኔ አዝዤ ላስገዛው ምን ትይኛለሽ ብላ በውስጥ መጥታለች ማለት ነው ቶቼ። እና ደግሞ እዚሁ ከእናንተ ጋር አብራ ትስማው እና እህቶቼ ኢትዮጵያ ስንመጣ የሚቆጨን ነገር ምንድን መሰላችሁ ቶቼ? ምነው እዛ ሁኔ አርጌው ሆነ የሚባል ነገር ማለት ነው። እዛ ሁኔ አርጌው ሆነ በቃ ይሄ ነገር እኮ አይሸግረኝም ነበረ። የቤት እቃ መግዛት እኛ አንገዛው። እውነቴን ነው የምላችሁ ቶች አንገዛውም። ምን ያየሁት ማለት ነው። እውነቴን ነው የምላችሁ። እኔ እዛውኔ በቃ ኢትዮጵያ ሄጄ በቃ እገዛለሁኝ። በተለይ የቤት ፍራሾች እንደዚህ ፈርሾች እህቶች ፈርሾች በ2200 ብር የተገዛ ፈርሼ አሁን እንዴ ነው ያለው እስከ 4000 ሆኗል ማለት ነው። 3700 ብር ሆኗል ማለት ነው ቶች። እና እንግዲህ የተገዛው አንድ አመት አልፎታል በረመዷኑ ማለት ነውና ወላሂ ነው የምላችሁ ከባድ ነው። ኢትዮጵያ መጥታችሁ ምንም ነገር አታደርጉም እና እህታችን በዚህ አብራት ትስማው ችግር የለውም ቪዲዮ ስሪበት አዳምጠዋለሁ ብላለች ማለት ነው እህቶቼ እና እህቶቼ እናንተ እቃ መግዛት ያለባችሁ እውነቴን ነው የምላችሁ እዛው ሆናችሁ እውነት አዳራችሁን ማለት ነው። ኢትዮጵያ ስንመጣ ችግሩ ብዛቱ ማለት ነው የችግሩ ብዛት እውነቴን ነው የምላችሁ። ስለዚህ እናንተ በመጀመሪያ እንግዲህ ቤታችሁን ያው ቤት ካላችሁ ቤታችሁን ነጠፍጠፍ አድርጋችሁ ስትመጡ ደስ እንድላችሁ ትራሳችሁንና ትራስ ልብሳችሁን ፊራሻችሁን ተገዛችሁ በኋላ እንደዚሁ ደግሞ እንደገና ወደ ብረት ድስት በእርግጥ ብረት ድስት ይቀደማል። እንደ ሞሰብ ምጣድ እነዚህን ነገሮች ቤታችሁ ስትመጡ ብዙ ነገር አለ ማለት ነው። እንደዚህ ሹካዎች፣ ማንኪያዎች፣ ጭልፋዎች እነሱን አርጋችሁ እንደዚህ በዩቱበሮች እንኳን ራሱ አናዝም ብትሉ አንቺ ዘመድ አታጡ ምንም ይሁን ማለት ነው። ለሷ ብሩ ላክ አርጋችሁ እስኪ በዚህ ብር ቢያንስ በ100 ሺህ ብር በ150 ሺህ ብር እስኪ በዚች የምትበቃኝን ይሄን ገቢልኝ ከበቃኝ ማለት ነው። በዚህ ብላችሁ መናገር አለባችሁ ማለት ነው። አሁን እህታችን ቢያንስ 500 600 ሺህ ብር ትሆነኛለች። መድገምም አልፈልግም ያለች ብር እችናት። እዛ መጥቼ እንግዲህ እችን ብር ማከፋፈል እፈልጋለሁኝ እንዴ ስራ መጀመር እፈልጋለሁ ተዝችው ግን የቤት እቃ መግዛት እፈልጋለሁ ብላለች። የቤት እቃቶቼ ቢያንስ እንደው 150 ሺህ ብር ሊፈጅ ይችላል አሁን ላይ ማለት ነው። እና ደግሞ መብራት ካላችሁ ቤታችሁ ውስጥ ማለት ነው መብራት ካለ እንትን ብትሉ ቀሰለ ብገዙቶች ቀሰለ ከአረብ ሀገር ወደ ኢትዮጵያ መጥተን የሚያሳስባችሁ ስራ ምንድነው? ቀሰለ ልብስ ማጠብ። በቃ ቀሰለ በጣም ወሳኝ ነው። ለምን ደክመን ነው። በፊት እኮ አይደክመንም ነበር እህቶቼ፣ ጠንካራ ነበር። አሁን ግን በጣም ደካማ ነን እህቶቼ። ልብስ ለማጠብ ኢትዮጵያ ላይ የሚያታከታችሁ ስራ ልብስ ማጠብ ነው። ስለዚህ መብራት ቆጣሪ ካላችሁ ቀሰለ ብገዙ እውነቴን ነው የምላችሁ ገላግሌ በሉት ገላግሌ። ሌላኛው እንግዲህ ይሄ ፍሪጅ ምናምን ሲያዳላ ነው ማለት ነው። ካላችሁ ፍሪጅም ግዙ። አሁን ከ50 እስከ 60 ሺህ ብር እየጨመረ ነው ማለት ነው። ፍሪጅም በጣም እየጨመረ ነው፣ የማይጨምር የለም። ስለዚህ ደግሞ ፍራሻችሁን ትመጡ ደግሞ ፈረሽረሽ እንድታደርጉ ደስ እንዲላችሁ ምንም ይሁን ከመዳን ቤት ነው የምንመጣው ማለት ነው እህቶች። ስለዚህ ፈረሽረሽ እንድታደርጉ ፍራሻችሁን ትራሳችሁን እሱን አስገዙ። እንደዚሁ ደግሞ እንደ ትሪ ብረት ድስት በቃ እነዚህ ድስቶች፣ ሰሃኖች በቃ እነዚህን ነገሮች በተቻላችሁ አቅም ዲያብል ሳይሆን በተቻለሽ አቅም እህቴ የ200 ሺህ ብር እቃ ራሱ ብዙ እቃ ይሆናል ማለት ነው። ስለዚህ እሷም እስከ 200 ሺህ ብር ለእቃ ብዬ ወስኜዋለሁኝ። ከዛ በላይ ያለችውን ዶሮ እርባታም ትሆን እጀምርባታለሁ ብዬ አስቤያለሁ ብላለች። እና እንግዲህ እህታችን ይበቃታል። 600 ሺህ ብር ለሸቀጥ 400 ሺህ ብር ቢሆን እንደዚሁ ደግሞ 200 ሺህ ብር ደግሞ ለቃ ማለት ነው። 200 ሺህ ብርም ባታጠፊ ጥሩ ነው። እውነቴን ነው የምላችሁ። ኢትዮጵያ ላይ እኛ በሰፌድ የራሱ ቢበላ ምንም ችግር የለም። ዋናው አለመታጣቱ ነው። ድግስም ሲሆን ዋና አንድ ጎላ ብረት ድስት፣ አንድ ጎላ እውነቴን ነው የምላችሁ ቤት ካላችሁ አንድ ጎላ፣ አንድ ቀሰለ፣ አንድ ደግሞ ስቶብ፣
አንድ ደግሞ ፍሪጅ ይሄ ቢኖራችሁ፣ አንድ ደግሞ ፓትራ ይሄ የዳቦ መጋገሪያ እሱ ቢኖራችሁ እውነቴን ነው የምላችሁ ማሻአላ ነው። በቃ በቂ ነው። ሌላው ይሄ ትናንሹ ነገር በእርግጥ ብር የሚወስደው ትናንሹ ነገር ነው ማለት ነው። ይሄስ አቃችሁት ደህና ብር ገፍተር አድርጋችሁት በቃ አለ ብላችሁ ታስቡታላችሁ ማለት ነው። ይሄ ግን ትንንሹ ነገር ድሮ በ100 የምንገዛው ጭልፋ ዛሬ 400-500 ብር ነው ማለት ነው። ስለዚህ ማንኪያ ራሱ ማለት ነው 50 ብር 60 ብር የሚገዛው እስከ 150 እስከ 250 ብር ነው አሁን ማንኪያ ጭልፋ ማለት ነው። እና እነዚህ ትንንሽ ነገሮች ሳታውቋቸው ብራችሁን በቃ የሆነ ሲጀመር ገበያ ስትሄዱ በረካ ያልሰጠው ብርን ብቻ ነው። እውነቴን ነው የምላችሁ ብርን ብቻ ነው እንጂ ገበያ ላይ በረካ ሞልቷል። ማሻላ ነው ሁሉም ነገር ገዝታችሁት። አሁን ደግሞ ሽንኩርት እስከ ዛሬ ጨምሮ ነበር። አሁን ላይ ደግሞ ቀንሶ እስከ 130 120 ቆንጆ ሽንኩርት ትገዛላችሁ ማለት ነው ቶችና አሁን ላይ ቀንሷል። ማንኛውም ነገር እንደዚህ ጤፍ ነገር እስከ 11500 ብር ነው። ቅናሽ ነው። 16000 ብር 15000 ብር ተገዝቶ ነበረ። አልሐምዱሊላህ። ስለዚህ አምና በጣም ውድ ነበር። ዘንድሮ ግን በጣም የወረደ ነው። እንደዚህ ወደ አፍ የሚባል ነገር የገበሬ ነገሮች ገበሬ የሚያመርታቸው ነገሮች ሀገራችን ላይ እርካሽ ናቸው ማለት ነው። እነ ሳሙና፣ ሻምፖ እንደዚህ ነገሮች ናቸው እንጂ ሎሽን ምናምን የሚባሉ ነገሮች እነሱ ውድ ናቸው። ስለዚህ እኛ ደግሞ እነሱ ጋር ሳንደርስ በኑሮ በዘዴ እንኖራለን ማለት ነው። ስለዚህ እናንተ ዋና ዋና እቃዎችን እንደነገርኳችሁ ብትገዙ በጣም አሪፍ ነው። 200 ሺህ ብር ካላችሁ ለቤት የእቃ መግዣ ማለት ነው። እሱ ብዙ ነገር ይገዛላችኋል። አንድ ቀሰለ፣ አንድ ፍሪጅ፣ እነዚህ ነገሮች በቃ ዋና የምትሏቸውን ቀሰለ መቼም በአንደኛ ደረጃ ወት ማለት ነው። እውነቴን ነው የምላችሁ። እንደው ቆጣሪ ካላችሁ መጥታችሁ የመብራት እንትን ተላላችሁ ግዙ ቀሰላቶች። ወላሂ አቅም ነው አቅም የለም። በቃ አሁን ላይ ልብስ ለማጠብ አቅም የለንም። በተለይ እንደዚህ ልጅ ወልዳችሁ እንትን ስትሉ ሽንት ጨርቅ በቃ ቶሎ ቶሎ በተለይ እንደዚህ ቶሎ ቶሎ ታጥቦ ቶሎ ታልደረቀ አገራችን ላይ በሽንት ጨርቅ ነው ማለት ነው። ሽንት ጨርቅ በጣም ከባድ ነው እና ደግሞ ያው አሁን ላይ ደግሞ ግን ፓምፐርስ ውድ ነው። እንደ ድሮ በ10 ብር ምናምን የለም እህቶቼ። እና አሁን ላይ ውድ ነው ፓምፐርስ። ሁልጊዜ ማልበስ ራሱ አንችልም እንደ አረቦች ህፃኖች ማለት ነው። በጨርቅ ነው በሽንት ጨርቅ ነው የምንጠቀመው። ያንን ቀሰላት አላችሁ የምን ፓምፐርስ ነው እጠብ ድርቅ እያረጋችሁ በቃ ሰላም ታሳድጋላችሁ። አላህ ልጅ ይስጠን ልጅ ይስጣችሁ ማለት ነው እህቶቼ። ነው ይሄንን ነገር ብታስቡበት። ስለዚህ እህቴ እዛ ሆነሽ ብትገዢ የበለጠ ይሆናል። እዚህ ስንመጣ እንትኑ ይበዛል እህቶቼ። ምንድነው በጣም በቃ ሽንቁሩ ይበዛል። በቃ የገንዘቡ መጥፊያ ሽንቁሩ ቤት ውስጥ ብዝት ነው የሚለው። ስለዚህ አይናችሁ በቃ ቤቱ አስተካከለም ትላላችሁ። ይሄን ስታውት አስተካከለም ግቢው በቃ የቤቱ ቅራቅንቦ። እኛ ደግሞ ችግር አለብን። ተዛ ሄደን ስንመጣ በቃ ሁሏንም ማሳካት አለብን ብለን እናስባለን ማለት ነው ቤት ስንመጣ። ስለዚህ ተሳክቶ አይደለም። ዱንያ ጎደሎ ናት። ይህንን ነገር ጎደሎነቱን አውቃችሁ መኖር አለባችሁ። መብቃቃት አለባችሁ። ከአረብ ሀገር ስንመጣ በቃ አለመብቃቃት ይሄ ትልቅ ችግር እህቶች። ስለዚህ ኢትዮጵያ ስንመጡ ከአረብ ሀገር ወደ ኢትዮጵያ ስንመጡ መብቃቃትን እንዳትረሱ ማለት ነው። ካተብቃቃችሁ ኢትዮጵያ ላይ መኖር አይቻልም። ባላችሁ ነገር ደስተኛ መሆን አለባችሁ። ዋናው ኢትዮጵያ ላይ አንድ ሰው ታሞ ወደ ሐኪም ቤት የማይወር ከሆነ ይሄ ነው ትልቁ ነገር። ሐኪም ቤት ብትሄዱ አንድ መድኃኒት 1500። እኔ በቀደም ለፈርድዬ በሮመዷን ይዤ ሄጄ ነበር ልጄን እና እኔ ያሳከምኳት እስከዛ ድረስ በእንትን ነው ማለት ነው የሄድኩት በጤና መድን። ግን አንድ መድኃኒት ሳይገኝ ቀረ ጤና መድን ውስጥ ማለት ነው። ሙሉ ምርመራ ይሄ ምንድነው የሚባለው የውስጥ ማለት ነው። ሁሉንም በጤና መድን ነው እየተሐከመችው። ግን አንድ ከኒና እዛ ውስጥ ሳይገኝ ቀረና ውጭ ግዢ ተብዬ በሄድ ውጭ አንድ ከኒና ቪታሚን ነው ምናምን የቪታሚን ከኒና ነው። ቪታሚን ያው ለቪታሚን ማለት ነው ታውቁታላችሁና እሱ ነው አሉኝ ከኒናው። እሱን አንዲት ከኒና ስንት ነው ያሉኝ? 1500 ብር ማለት ነው። ስለዚህ ኢትዮጵያ ላይ ተብቃቅተን ጤና ሆነን ተኖር በቃ ትልቁ ገበያ ይሄ ነው። መታመን ብቻ ነው መጥፎ ማለት ነው። ስለዚህ አላህ ጤና አላህ ይስጠን። ኢትዮጵያ ላይ ተብቃቅተን መኖር ባለን ነገር ተብቃቅተን ደስተኛ ሆነን እንኖራለን ማለት ነው። ብዙ ጊዜ አትጨናነቁ፣ አታስቡ። እና እህታችን እንግዲህ ዛሬ የተመለሰላት ይመስለኛል። እንግዲህ ባላት ነገር ገዝታ ኢትዮጵያ ላይ እዛው አረብ ሀገር ሆና ብትገዛው ደግሞ የበለጠ ይሆናል ብዬ አስባለሁ። እህቶቼ ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ አድርጉኝ እሺ ምርጦቼ።